ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከአንድ ሺህ በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም አድማጮች እንዴት አድራችኋል? የፉትቦል ካፌ ዝግጅታችን የሐሙሱ ጀምሯል እና ለሁለት ሰዓታት እንቆያለን። የአንዳንድ ጉዳዮችን እናነሳለን። ትላንትና የሰማናቸው አንዳንድ ጉዳዮች፣ አንደኛው የዊሊያም ሳሊባ የጉዳት ጉዳይ ነው። የአርሰናሉ ተጫዋች በፕሪሚየር ሊግ የመጨረሻዎቹ 2 ወራት በፈረንሳይ ብሔራዊ ቡድን በተሳተፈባቸው 6 ጨዋታዎች ከከባድ የጀርባ ጉዳት ጋር ሲጫወት መቆየቱ በተለይ ዓለም ዋንጫው ከመጀመሩ በፊትም ጭምር በሌኪፕ ወጥቶ ነበር። አሁን ትላንትና የተጫዋቹ ጉዳት አርሰናል ጊዜ አላስቀመጠም። ለዚህን ያህል ጊዜ ነው ከሜዳ የሚርቀው አላለም፣ ግን ዘለግ ላለ ጊዜ በአርሰናል ስቴትመንት ላይ የተገለጸው ፎር ኤክስቴንድድ ፔሪድ በሚል ነው። ስለዚህ ላለፉት 4 ዓመታት አርሰናል የፕሪሚየር ሊግ ዋንጫ ተፎካካሪ ሲሆን የዋንጫ ተፎካካሪ ከሆነበት ከ2022-23 የውድድር ዘመን ጀምሮ ሁልጊዜ በመጀመሪያ 11 ውስጥ የማይታጣ በጣም አልፎ አልፎ ብቻ በጉዳት ምክንያት ወይ በሌላ ምክንያት የማይሰለፍ ተጫዋች ነው። ትልቅ ተከላካይ ከፕሪሚየር ሊግም ከአውሮፓ እግር ኳስም ትልልቅ ተከላካዮች መካከል አንደኛውን ዊሊያም ሳሊባ እና የሱ መጎዳት አርሰናልን ምን ያሳጣዋል፣ የአርሰናል የውድድር ዘመን ጅማሬን በምን መልክ የተወሳሰበ ያደርገዋል የሚለውን እናነሳለን። አንደኛው ዛሬ የምንወያይበት ጉዳይ እሱ ነው። ሁለተኛው በዓለም ዋንጫው ላይ በጣም ድንቅ የዓለም ዋንጫ ያሳለፈው ሮድሪጎ ኤርናንዴዝ ወይም ሁላችንም በምናውቀው ስሙ ሮድሪ በሪያል ማድሪድ በጥብቅ መፈለግ ስለመጀመሩ ሪፖርቶች መውጣት ጀምረዋል። ለምን መጀመሪያ ሪያል ማድሪድ ተጫዋቹ ወደ ሪያል ማድሪድ መጓዝ እንደሚፈልግ በቀጥታም ባይሆን ግልጽ ፍንጭ እየሰጠ በሰጣቸው አንዳንድ ቃለ ምልልሶች ላይ ሲያንጸባርቅ ቢቆይም ማድሪድ ግን በመጨረሻ ለምንድን ነው አሁን አክቲቭ የሆነው ተጫዋቹን ለማስፈረም የሚለውን ጉዳይ እናነሳለን። ምክንያቱም ተጫዋቹ የማድሪድ ከተማ ልጅ ነው እና በአንድ ቃለ ምልልሱ ላይ የአትሌቲኮ ማድሪድ ተጫዋች ሆኜ የማወቄ ነገር ወደ ሪያል ማድሪድ እንዳልዘዋወር አያግደኝም የሚል አስተያየት ጭምር ሰጥቶ ነበር። በሲቲ 1 ዓመት ኮንትራት ብቻ ነው የቀረው። ሲቲ አዲስ ውል አቅርቦለታል፣ ግን ተጫዋቹ ወደ ሪያል ማድሪድ ሊሄድ የሚችልበት እድል እንዳለ ትላንትና ለኤኪፕም ሌሎችም ብዙሃን መገናኛዎች ሪፖርት ይዘው ወጥተዋል። ስለዚህ ጉዳይ እናነሳለን። ከዚህ ውጪ ጓርዲዮላ የጣሊያን አሰልጣኝ ሊሆን ይችላል ወይ? ይህም ትኩረት የሚስብ ነው። ምክንያቱም ላጋዜታ ዴሎ ስፖርት ቆይቷል እንዲህ አይነት ዘገባ ማውጣት ከጀመረ። የጣሊያን እግር ኳስ ፌዴሬሽን ጣሊያን የእግር ኳስ ትንሣኤ ያስፈልጋታል እና ያንን የሚያደርገው ደግሞ የዚህኛው ትውልድ ትልቁ አሰልጣኝ ነው። ያ ትልቅ አሰልጣኝ ለጣሊያን እግር ኳስ ባዕድ አይደለም። በብሬሻ ተጫውቷል፣ በሮማ ተጫውቷል እና ለጣሊያን ትልቅ ፍቅር ያለው ሰው ስለመሆኑ ይነገራል። ይህንን ስራ ይቀበላል ወይ የሚታወቅ ነገር የለም። ማረፍ ፈልጎ ነው ከሲቲ ጋር የተለያየው። በሲቲ ያጣው ነገር አልነበረም። የጣሊያን ብሔራዊ ቡድን አዲስ የቴክኒክ ዳይሬክተር ሆኖ የተሾመው ፓውሎ ማልዲኒና ረዳቱ እንዲያግዘው የተቀጠረው ሊዮናርዶ ብራዚላዊ ሊዮናርዶ ወደ ባርሰሎና ከተማ ሄደው የሳምንቱ መጨረሻ እዛ ነበር ያሳለፉት። ለማግባባት ብዙ ጥረት እያደረጉ ነውና ይታያቸዋል ጓርዲዮላ የጣሊያን አሰልጣኝ ሲሆን አንድ ቀን ብሔራዊ ቡድን ማሰልጠን፣ አንድ ቀን በዓለም ዋንጫ ማሰልጠን እንደሚፈልግ ከዚህ በፊት ተናግሮ ያውቃል። የጣሊያን አሰልጣኝ ሆኖ ሲከሰት እናየዋለን ወይ የሚለውን ጉዳይም ደግሞ ጥቂት እንወያይበታለን። ስለ ዊሊያም ሳሊባ ጉዳት በማንሳት እንጀምራለን። ይሄ የአርሰናል ተከላካይ ለፈረንሳይ ብሔራዊ ቡድን ባለፈው ከስፔን ጋር በነበረው የዓለም ዋንጫ የግማሽ ፍጻሜ ጨዋታ በጀርባ ጉዳት የመጀመሪያ አጋማሽ ከማብቃቱ በፊት እንዲያውም ለመሀል ተከላካይ ተጓዳኙ ወይም ተጣማሪው ዳዮ ኡፓሜካኖ ጀርባዬ አብቅቶለታል፣ ህመሙን ልቋቋመው የሚችል አይነት አይደለም ብሎ ነግሮት ጭምር ነበር የሚል ዘገባ ስንሰማ ነበር። ይሄ የ25 ዓመት ፈረንሳይ ተጫዋች ከዛ ጨዋታ በኋላ የደረጃ ጨዋታው ላይ መገመት እንደሚቻል አልተሳተፈም። የመጀመሪያ አጋማሽ ላይ የተጫወተው ኢብራሂማ ኮናቴ ነው፣ የቀድሞ ሊቨርፑል አሁን ወደ ሪያል ማድሪድ የተዘዋወረው ተጫዋች። ሁለተኛው አጋማሽ ላይ ማግዘንስ ለክሯ ተቀይሮ ገብቶ ተጫውቷል እና አልተጫወተም። መገመት ይቻላል ጉዳቱ ከባድ እንደነበር። አርሰናል ወዲያው የጉዳቱ ልክ ይፋ አላደረገም። አሁንም ቢሆን ሰርጀሪ አያስፈልገውም ወይ ቀዶ ሕክምና አያስፈልገውም፣ ነገር ግን ዘለግ ላለ ጊዜ ከሜዳ ይርቃል የሚል ዘገባ
በስቴትመንት በአርሰናል በኩል መግለጫ በአርሰናል በኩል ወጥቷል። ይሄ በጣም በጣም አሳሳቢ ይመስለኛል። ምክንያቱም እስካሁን ድረስ እንግዲህ ይሄ የቀዶ ሕክምና ካላደረገ ያለ ቀዶ ሕክምና የሚደረግ የማገገም ሂደት ውስጥ ነው የሚያልፈው ማለት ነው። አንዳንድ የሕክምና ባለሙያዎች ኮንሰርቫቲቭ ሜዲኬሽን ይሉታል ያለ ቀዶ ሕክምና፣ ነገር ግን ዘለግ ባለ ጊዜ በተፈጥሯዊ መንገድ ተጫዋቹ ከጉዳቱ እንዲያገግም ለማድረግ የሚደረግ ጥረት ነው። በቀዶ ሕክምና ቢሆን ኖሮ እስከ 6 ወር ከሜዳ ይርቃል የሚል ግምት ነው የነበረው። እንዲያውም ብዙ የፈረንሳይ ብዙሃን መገናኛዎች ሳሊባ ከዓለም ዋንጫው በኋላ ቀዶ ሕክምና ማድረጉ አይቀርም፣ ያ ደግሞ ግማሽ ሲዝን በአርሰናል በኩል እንዲያመልጠው ያደርጋል የሚል ግምት ነበር። አሁን በኮንሰርቫቲቭ ሜዲኬሽን መሆኑ ምናልባት ጥቂት ወራትን ቀደም ብሎ ወደ ሜዳ እንዲመለስ ያደርገው ይሆናል። ግን የመጀመሪያዎቹን 3-4 ወራት ግን አሁንም ቢሆን አይጫወትም የሚል ግምት ነው ያለው። አርሰናል ስፔሲፋይ አላደረገም። በሌሎች ጉዳዮችም ላይ በሌሎች ጉዳቶችም ላይ እንደሚያደርገው አንድ ተጫዋች ለሚቀጥለው 3 ወር፣ ለሚቀጥለው 2 ወር፣ ለሚቀጥለው 3 ሳምንት ከሜዳ ይርቃል ብሎ እቅጩን የመግለጽ ልማድ የለውም። ክለቦችን ብዙ ጊዜ ያንን አያደርጉም። ግን አርሰናል ከሜዳ የሚርቅበትን ጊዜ ፎር ኤክስቴንድድ ፔሪድ ወይም ዘለግ ላለ ጊዜ ነው ከሜዳ የሚርቀው ብሎ ግን ገልጿል። እና ይሄ ደግሞ ብዙ የሚያወሳስባቸው ነገሮች አሉ። አንደኛ ተጫዋቹ በጣም ወሳኝ ተጫዋች ነው ዊሊያም ሳሊባ። ሁለተኛ የአርሰናል የዝውውር እቅድ ላይ ምን ማለት ይሆናል የሚለውንም የበለጠ ውይይት እንድናደርግበት የሚያደርግ ነው። ከሳሊባ መጎዳት በፊት አርሰናል ጀማሪ ለመሆን አቅም ያለው የመሀል ተከላካይ ማስፈረም እቅድ በዚህኛው የዝውውር ጊዜ የነበረው አይመስልም። አናውቅም፣ ግን የነበረው አይመስልም። ምክንያቱም በመሀል ተከላካይነት ስፍራ ላይ ብዙ አማራጮች አሉት። ሳሊባ አለ ራሱ። ሞስኬራ በመጣበት የውድድር ዘመን በብዙዎቹ ጨዋታዎች ላይ ጥሩ ነው የተጫወተው። ጋብርኤል አለ። ቤን ዋይት እዛ ቦታ ላይ መጫወት ይችላል። ዩሬን ቲምበር የመሀል ተከላካይ ሆኖ መጫወት ይችላል። ምንም እንኳ በአብዛኛው በቀይ መስመር ተከላካይነት ቢሆንም የሚጫወቱት በግራ የመሀል ተከላካይነት ለመጫወት የሚችሉ 3 ተጫዋቾች አሉት። ጋብርኤል አዘውትሮ ከዊሊያም ሳሊባ ጋር የሚጣመረውና ላለፉት 3 ዓመታት የፕሪሚየር ሊጉን ምርጥ የመከላከል ፓርትነርሺፕ በአውሮፓ ምርጥ የመከላከል ጥምረት ሊባል የሚችለውን አብሮት የፈጠረው ተጫዋች ግን ደግሞ ሪካርዶ ካላፊዮሪም ፒየሮ ኢንካፒየም የመሀል ተከላካይ ሆኖ መጫወት ይችላሉ። ስለዚህ ለእነዚህ 2 ቦታዎች ብቻ ለመጫወት የሚችሉ 7-8 ተጫዋቾች አሉት። አርሰናል አማራጮች መሆን የሚችሉ ተጫዋቾች አሉት። ግን ሳሊባ በቡድን ውስጥ ኢንዲስፔንስብል ከሚባሉ ወይም አይነኬ ከሚባሉ ተጫዋቾች መካከል አንደኛው ነበር። በሚኬል አርቴታ ለመታመን ጊዜ ያስፈልጎታል። በአርቴታ ዘመን የፈረመ ተጫዋች አይደለም እንደምታውቁት። አሁን ወደ አርሰናል በኃላፊነት ሲመጣ ቡድን ውስጥ የነበሩ ተጫዋቾች አሉ፣ ግን 3 ብቻ ናቸው። አንደኛው ሳሊባ ነው። ሌሎቹ ማርቲን ኦዴጋርድ እና ጋብርኤል ማርቲኔሊ ና ቡካዮ ሳካ ሌሎቹ 2 ተጫዋቾች ናቸው። ቡካዮ ሳካ የአካዳሚ ተጫዋች ነው። ሳሊባ ገና በ17 ዓመቱ ነው ከሳንቴቲየን እየፈረመው እና ጋብርኤል ማርቲኔሊም በጣም በልጅነቱ ነው ከኢቱዋ ነው የመጣው። እነዚህ ናቸው አርቴታ ሲመጣ የነበሩ አሁንም ቡድን ውስጥ ያሉ ተጫዋቾች። ነገር ግን ሳሊባን በተመለከተ በባህሪ መጀመሪያ አካባቢ የተግባቡ አይመስልም ከአርቴታ ጋር። እንዲያውም ታስታውሱ እንደሆነ አርቴታ የመጀመሪያ ሙሉ የውድድር ዘመኑን በጀመረበት ጊዜ ከየትኛውም የአርሰናል የፕሪሚየር ሊግ ስብስብ ውጪ ነበር ያደረገው። ከየትኛውም የአርሰናል የዩሮፓ ሊግ ስብስብ ውጪ ነው ያደረገው። ወይ ከሁለቱ ዋና ውድድሮች በዛ ጊዜ አርሰናል ከተሳተፈባቸው ቀዳሚ ውድድሮች ውጪ ነበር ያደረገው። ስለዚህ ለግማሽ የውድድር ዘመን አልተጫወተም ለአርሰናል ዋናው ቡድን። ከዛ ግማሽ የውድድር ዘመን ከቆየ በኋላ ወደ ኒስ በውሰት ተሰጠና እዛ አሁን በዌስትሃም ከሚጫወተው ከዦን ክሌር ቶዲቦ ጋር በጣም ጥሩ ጥምረት ፈጠረ። ማርሴይንን ተጫዋች በውሰት ለማስፈረም ከአርሰናል ጋር ተነጋገረና በሆርሄ ሳምፓውሊ አሰልጣኝነት በጣም ድንቅ ሲዝን አሳለፈ። እዛ ሆኖ ነው ለመጀመሪያ ጊዜ ለፈረንሳይ ብሔራዊ ቡድን የተጠራው። በፈረንሳይም ሊግ የአመቱ የፈረንሳይ ኮከብ ተጫዋች፣ የአመቱ ምርጥ ተከላካይ ተብሎ ተመርጧል። በለክላሲክ እንደ ኪሊያን ምባፔ አይነቱን ተጫዋች የተቋቋመ ያቆመ ተጫዋች ሆነና ወደ አርሰናል ሲመጣ ከዛ የውድድር ዘመን ከ2022-23 የውድድር ዘመን ጀምሮ ቦታውን ማያስነካ ጀማሪ ሆነ እና የመጀመሪያው እሱ የመጣበት የውድድር ዘመን ማለት የአርሰናል ቋሚ ተጫዋች ሆኖ መጫወት የጀመረበት የውድድር ዘመን ላይ አርሰናል የዋንጫ ተፎካካሪ ሆነ። ብቸኛው ምክንያት ነው ማለት አይቻልም። የአርሰናል የዋንጫ ተፎካካሪ ዋናው ምክንያት ነው ማለት አይቻልም። ግን በጣም ትልቅ ድርሻ እንደነበረው ግን ግልጽ ነው። በነዛ ጥቂት ወራት ውስጥ ነው በዛ ወቅት ለአርሰናል የፈረመው ኦሌክሳንደር ዚንቼንኮ ሮልስ ሮይስ የሚል ቅጽል ስም የሰጠው እና ታስታውሱ እንደሆነ እሱ እስኪጎዳ ድረስ አርሰናል በዛ የውድድር ዘመን በ8 ነጥብ ርቀት ይመራ ነበር። እሱ እስኪጎዳ ድረስ አርሰናል የፕሪሚየር ሊጉ ምርጥ ተከላካይ ነበሩ ወይም ምርጥ የመከላከል ሪከርድ ነበሩ። እሱ የመጨረሻዎቹን 11 ጨዋታዎች ተጎዳ። በእነዛ 11 ጨዋታዎች የአርሰናል ዋንጫ የማሸነፍ ዕጣ ፈንታ ተወሰነለት ማለት ነው። እሱ ተጎዳ። ከሊቨርፑል ጋር 2-2 ተለያዩ። ከዌስትሃም ጋር
2-2 ተለያዩ። ከሳውዝሃምፕተን ጋር 3-3 ተለያዩ። በማንቸስተር ሲቲ 4-1 ተሸነፉ። በእነዚህ 4 ጨዋታዎች የዋንጫው ዕጣ ፈንታ ለየለት እና ቁልፍ ምክንያት ነበር የእሱ መጎዳት። ባለፉት 3 ተከታታይ የውድድር ዘመናት አርሰናል በአንደኛው ቢሆንም የፕሪሚየር ሊግ ሻምፒዮን የሆነው በቅርብ ጊዜ በተጠናቀቀው ሲዝን ቢሆንም አርሰናል ግን ለ3 ተከታታይ የውድድር ዘመናት የሊጉ ቤስት ዲፌንስ ነበር እና በጣም ትልቅ አስተዋጽኦ ነበረው። እንግዲህ እንደ ጋብርኤል አይነት እሳት የሚመስል ተዋጊ ታጋይ ሸርተት የሚወርድ ከባላጋራ ቡድን 9 ቁጥር ተጫዋቾች ጋር የሚተናነቅ ፊዚካል ተከላካይ አይመስልም እና ብዙ ጊዜ ከፕሪሚየር ሊግ ትልልቅ የግል ሽልማቶች ጋር ብዙ ጊዜ ስሙ ሲጠቀስ አትሰሙትም እንጂ ሚናው በጣም ከፍተኛ ነው። ለምሳሌ በ2023/24 የውድድር ዘመን አርሰናል 29 ጎል ብቻ በተቆጠረበት የውድድር ዘመን 38ቱንም ጨዋታ ነው የጀመረው። 38ቱንም ጨዋታዎች መሳተፍ ብቻ ሳይሆን ጀምሮ አጠናቋል። በ2024/25 የውድድር ዘመን 35 ጨዋታ ጀምሮ አጠናቋል። በዚህኛው በተጠናቀቀው የውድድር ዘመን ነው ጉዳት ጥቂት ይረብሸው የጀመረው። 31 ጨዋታዎች ላይ ተሰልፎ ተጫውቷል። 30ውን ጀምሯል። አሁን ይሄ የፕሪሚየር ሊግ ቁጥሮች ብቻ ናቸው። ስለዚህ ምንድነው ኤቨር ፕሬዘንት የሚባል ላለፉት አመታት አርሰናል ከሁሉም የፕሪሚየር ሊግ ቡድኖች ብዙ ነጥብ የሰበሰበ ቡድን ነው። በጣም ትልቅ ኮንትሪቢሽን የነበረው በጣም በክሊን የሆነ አጫወት የሚጫወት ነው። አንድ ቀይ ካርድ ብቻ ነው የተመለከተው። እሱንም ከቦርንመዝ ጋር በነበረ ጨዋታ የመጨረሻ ሰው ሆኖ በሰራው ጥፋት ነው እንጂ በአንድ የውድድር ዘመን ከ5 ቢጫ ካርድ በላይ ተመልክተው አያውቅም። አሁን በተጠናቀቀው የውድድር ዘመን 2 ቢጫ ካርድ፣ ከዛ በፊት በነበረው የውድድር ዘመን 2 ቢጫ ካርድ፣ ከዛ በፊት 4 ቢጫ ካርዶች ነው የተመለከተው። ለመሀል ተከላካይ በቢጫ ካርዶች ድምር ጨዋታ አልፎት አያውቅም እና የበለጠ በጨዋታ ንባብ የሚጫወት የበለጠ በማስተዋል የሚጫወት የበለጠ ፖዚሽናል ሴንሱ ከፍተኛ የሆነ ተጫዋች መሆኑን የሚያሳይ ነው። አርሰናል በተጠናቀቀው የውድድር ዘመን ከፕሪሚየር ሊግ የጠንካራ የፕሬሲንግ ቡድኖች መካከል አንደኛው ነው። በተለይ በላይኛው የሜዳ ስፍራ አርሰናል በተጋጣሚ ቡድን የሜዳ ስፍራ ነው ብዙ ጊዜ የሚያሳልፈው ባጫወቱ ባህሪ። ያ እንዲሆን ሰፊ የሜዳ ስፍራ የመከላከል አካላዊ ቅልጥፍና፣ 40 ሜትር የመከላከል አቅም፣ 50 ሜትር የመከላከል አቅም፣ ግማሹን ሜዳ የመከላከል አቅም ያለው አትሌት ያስፈልገዋል። ጋብርኤልና ሳሊባ እንደዚህ አይነት አትሌቶች ናቸው። ስለዚህ ቀላል ተጫዋች አይደለም። የሳሊባ መጎዳት ለአርሰናል የሚያሳጣው ነገር በጣም ከፍተኛ ነው። የትኛውም ተጫዋች መጫወት የሚችሉ ተጫዋቾች አሉ እዛ ቦታ ላይ። ለምሳሌ ሳሊባ ወደ አርሰናል ከመምጣቱ በፊት በነበረው የመጨረሻው ሲዝን በ2021/22 የውድድር ዘመን ጋብርኤልና ቤን ዋይት ነበሩ የአርሰናል የመሀል ተከላካዮች የነበሩት። ቤን ዋይት ከብራይተን በ50 ሚሊዮን ፓውንድ መጣ። ጋብርኤል በ2020 ከሊል ነበር የፈረመው እና ሁለቱ ጥሩ ተስፋ የሚጣልበት ጥምረት ነበራቸው። እንዲያውም ሳሊባ ሲመጣ የመጀመሪያ ተሰላፊ የመሆኑ ጉዳይም ጥያቄ ነበር። በእርግጥ ደረጃው በጣም ከፍ ብሎ ነው የመጣው። በአርሰናል ዋናው ብር ውስጥ ትልቅ ሚና እንደሚኖረው ግልጽ ነበር። ግን ደግሞ ዋይትም ደህና ተጫዋች ነበር። ሚካኤል አርቴታ እሱን አኮሚዴት ለማድረግ ዋይትን ነው ወደ ቀኝ መስመር ተከላካይነት ያወጣው እና ሳሊባ ከዛ በኋላ የማይነካ ተጫዋች ሆነ። ከአርሰናል ምናልባት የመጀመሪያ አሰላለፍ ሲወጣ 3-4 ቅድሚያ የሚጻፉ ስሞች መካከል አንደኛው ሳሊባ ነው። አሁን ይሄ ተጫዋች ለወራት ይሄ ነው ጊዜው ተብሎ አልተጠቀሰም፣ ግን ለበርካታ ወራት ከሜዳ የሚያርቀው ቢያንስ የውድድር ዘመኑን የመጀመሪያ 3-4 ወራት ላይጫወት የሚችልበት ጉዳት ገጥሞታል የተባለ። ይሄ ጉዳት ግን ስቃዩን የጉዳቱን ስቃይ ህመሙን ተሸክሞ ነው የቆየው እንጂ አዲስ ጉዳት አይደለም። ክሮኒክ የሆነ የጀርባ ህመም ነው የገጠመው፣ ግን ከዛ ጉዳት ጋር መጫወትን ሲማር ነው የቆየው ይላሉ እና በአርሰናልም ይሁን በፈረንሳይ ብሔራዊ ቡድን በዚህ የዓለም ዋንጫ ጉዞ ውስጥ ለ6 ሳምንት በህመም ማስታገሻ ነው ሲጫወት የቆየው። በፔንኪለር በጣም ሄቪ በሆነ ከባድ በሆነ ፔንኪለር ሲጫወት ቆይቷል ነው የሚሉት የፈረንሳይ ብዙሃን መገናኛዎች። እና ከዛ በኋላ ደግሞ ለሱ ብቻ ቴይለር ሜድ የሚባል ለሱ ብቻ ተለይቶ የተቀመጠ የልምምድ ፕሮግራም ነበር። ለምሳሌ ተጫዋቾች ፖስት ማች ትሬኒንግ ሴሽን ይባላል፣ ከጨዋታ በኋላ የሚደረግ የበለጠ እኛ ሀገር በተለምዶ የማቀዝቀዝ የሚባለው ልምምድ አይነት ማለት ነው። እና ያንን ልምምድ ለምሳሌ አይሳተፍም ነበር። ልምምድም ላይ በአብዛኛው በግሉ ነበር ልምምድ ይሰራ የነበረው። ከፈረንሳይ ብሔራዊ ቡድን ተጫዋቾች ጋር የቡድን ልምምዶች ላይ ብዙ ንክኪ የሚጠይቁ ልምምዶች ላይ ብዙ አይሳተፍም ነበር። ይሄ ደግሞ የተቀዳው ከአርሰናል የፈረንሳይ ብሔራዊ ቡድን ሜዲካል ዲፓርትመንት ከአርሰናል ሜዲካል ዲፓርትመንት ጋር ውይይት ነበር። የዚህን ተጫዋች ጉዳት እንዴት ነው ማስታመም ያለብን፣ እንዴት ማኔጅ እናድርገው የሚለውን በተመለከተ እና አርሰናል የመጨረሻዎቹን 2 ወራት እንደዛ ነው ያደረገው። የቻምፒየንስ ሊግ ፍጻሜ ላይ ሳይቀር ከእንዲህ አይነት ከባድ የጀርባ ህመም ጋር ፔንኪለር ተወግቶ ኢንጀክት ተደርጎ ነው በጨዋታው ላይ የተሳተፈው ይላል ሊኪፕ። ከፔዤ ጋር በነበረው የቻምፒየንስ ሊግ የፍጻሜ ጨዋታ ላይ
እና ጨዋታው ላይ አይታችሁ እንደሆነ 5ኛው ደቂቃ ላይ የአርሰናል ሜዲካል ዲፓርትመንት ወደ ሜዳ ገብቶ ሕክምና አድርጎለታል። 5ኛው ደቂቃ ላይ ጨዋታው እንደተጀመረ በአንፊልድ አስታውሳለሁ። 1 ደቂቃ ነው ምናምን ሳይጫወት ተጎድቶ ሲወጣ፣ ያኔ ምናልባት የጀርባ ጉዳት ላይሆን ይችላል፣ ሌላ አይነት ጉዳት ነው በእርግጥ። ግን ይሄ የጀርባ ጉዳት ከወጣትነቱ አሁንም ወጣት ነው 25 ዓመቱ ነው፣ ግን ለአመታት ሲያሰቃየው የቆየ ጉዳት እና እንዲህ አይነቱን ጉዳት በእርግጥ የሕክምና ባለሙያዎች የበለጠ የኤክስፐርት ትንተና ይሰጡበታል፣ ግን በሰርጀሪ ነው ችግሩ የሚስተካከለው የሚል እምነት ነበር። ለዚህ ነው የዓለም ዋንጫው ከተጠናቀቀ በኋላ ወደ ሰርጀሪ ወደ ቀዶ ሕክምና መግባቱ አይቀርም ሲባል የነበረው እና የቻምፒየንስ ሊግ ፍጻሜ ጨዋታ ላይ 5ኛው ደቂቃ ላይ ትሪት ተደረገ። የተቀረውን 115 ደቂቃ ግን ከዛ ህመም ጋር የተጫወተው በ120 ደቂቃ ነው ጨዋታው የፈጀው። በኋላ በመለየ የፍጹም ቅጣት ምት ነው የተወሰነው እና ከስፔን ጋር በነበረው ጨዋታም እንደዚሁ ገና ጨዋታው እንደተጀመረ የቴሌቪዥን የብሮድካስት ካሜራ ባያሳየንም ብዙ ሲኩዌንሶች ላይ ለምሳሌ የስፔን ብሔራዊ ቡድን የፍጹም ቅጣት ምት ባገኘበት በ20ኛው ደቂቃ ላይ ሉካ ዲኝ የላሚን ያማል ላይ ጥፋት ፈጽሞ የስፔን ብሔራዊ ቡድን የፍጹም ቅጣት ምት ሲያገኝ በዛ አፍታ ጀርባውን ሲያሽ ይታይ ነበር እና ከህመም ጋር እየተጫወተ እንደነበር እዛም ጨዋታ ላይ በብዙ ከሌሎች አንግሎች በተቀረጹ የበለጠ ፓኖራሚክ በሆኑ ካሜራዎች ይታይ ነበር። ከጉዳት ጋር የታገለ ነው ሲጫወት የቆየው። አሁን ፍርሃቱ እንግዲህ ሚኬል አርቴታም ይሁን ዲዲዬ ዴሾ ይሄ ተጫዋች የእግር ኳስ ህይወቱን ጭምር የተቀረውን የእግር ኳስ ህይወቱን ጂኦፐርዳይዝ ሊያደርግ የሚችል ሊያወሳስብ የሚችል ከባድ ህመም እንዳለበት እያወቁ ያንን ሪስክ ወስደው ነው ማለት እያጫወቱት ያሉት ወይ የሚል ጥያቄ ያስነሳል። ለምሳሌ በፈረንሳይ ብሔራዊ ቡድን በኩል ከሞላ ጎደል የምድብ ጨዋታዎቹ ቀለል ያሉ ነበሩ። በተለይ ሴኔጋልን ካሸነፉ በኋላ ከሞላ ጎደል ለትልልቆቹ ቡድኖች አንድ ጨዋታ ማሸነፍ ቢከፋ ጥሩ ሶስተኛ ሆኖ ወደ ሁለተኛው ዙር ያሳልፍ ነበር። ነገር ግን ሁሉንም ጨዋታዎች ጀምሯል። አይ ቲንክ ያልተጫወተው የኖርዌይን ጨዋታ እሱ ብቻ ነው ሮቴት የተደረገው። ሌሎቹ ተጫዋቾች በሙሉ ሌሎቹ ጨዋታዎች ላይ በሙሉ ተሳትፏልና የደረጃው ጨዋታ ላይ ያው ያኔ ደግሞ ጉዳቱ ካገረሸ በኋላ ነው ያ ጨዋታ የተደረገው እና ሁለቱም አሰልጣኞች ወይ ደግሞ ተጫዋቹ ራሱ ልክ 2018 ላይ ሳሙኤል ኡምቲቲ እንዳደረገው የሳሙኤል ኡምቲቲ የእግር ኳስ ህይወት ከ2018 የዓለም ዋንጫ በፊትና በኋላ ተብሎ የሚከፈል ዩሮ 2016 ታስታውሱ እንደሆነ የሊዮን ተከላካይ ሆነ። በጣም ጥሩ ቦል ፕሌይንግ የመሃል ተከላካይ ነው። በቴክኒኩ ላቅ ያለ ነው። ባርሰሎናም ለዚህ ነው ለባርሰሎና የተሰራ ተጫዋች ብሎ ገና የአውሮፓ ዋንጫው ከመጀመሩ በፊት ነበር ያስፈረሙት። አብዛኛው የዓለም እግር ኳስ ተመልካች የፈረንሳይ ሊግ ጉዳይ ብሎ ማይከታተል ሰው ያወቀው በዩሮ 2016 ይሁን እንጂ ከዛ በፊት በሊዮን ትልቅ ተስፋ እያሳየ የነበረ ተጫዋች ነው። ለመጀመሪያዎቹ 2 ሲዝኖች በባርሰሎናም በጣም ድንቅ ነበር። ከዛ የዓለም ዋንጫ ከመድረሱ በፊት ግን በጣም ክሮኒክ የሆነ የቁርጭምጭሚት ጉዳት ነበረበት። ግን የዓለም ዋንጫ በ4 ዓመት አንድ ጊዜ ብቻ የሚመጣ ነው። የፈረንሳይ ብሔራዊ ቡድንም ሁልጊዜም የዓለም ዋንጫ ከመጀመሩ በፊት ትልቅ ግምት ተሰጥቶት የዓለም ዋንጫ የሚጀምር ቢሆንም ግን የዓለም ዋንጫ ማሸነፍ ሁልጊዜ አዘውትሮ የሚመጣላችሁ አይደለም። ለምሳሌ ከ2018 በፊት አንድ ጊዜ ብቻ ነበር የፈረንሳይ ብሔራዊ ቡድን ያሸነፈው። ስለዚህ ያ ድል ባቡር እንዲያልፈው አልፈልግም፣ ቶሎ መሳፈር ነው ይፈልግ እና ልክ ሳሊባ በዚህኛው የዓለም ዋንጫ እንዳደረገው ሪስክ ወሰደና በህመም ማኔጅመንት አንደኛ ለራሱ ቴይለር ሜድ የሆነ ለሱ ተብሎ ዲዛይን የተደረገ ልምምድ ላይ መሳተፍ፣ በአብዛኛው የቡድን ልምምዶች ላይ አይሳተፍም። የንክኪ ልምምዶች ላይ በተቻለ መጠን እንዳይሳተፍ ይደረጋል። ሁለተኛ በኢንጀክሽን ይጫወት ነበር እና ጎል ሁሉ አስቆጥሮ በግማሽ ፍጻሜ ነው በሩብ ፍጻሜ እኮ ጎል ያስቆጠረው እሱ ቤልጅየም ላይ እሱ ነው አይደል? ከሳሳት ጎሉን ያስቆጠረው ቤልጅየም ላይ ኡሩጓይ ላይ አንደኛውን ቫራ እንዳስቆጠረ አስታውሳለሁ። አንደኛውን ኡምቲቲን ያስቆጠረው እንደዚህ አይነት ጎል ጭምር አስቆጥሮ ፈረንሳይ የዓለም ሻምፒዮን ሆነች። የእግር ኳስ ህይወቱ ግን ከዛ በኋላ ተመሳሳይ መሆን አልቻለም። በባርሰሎናም ከዛ ወደ ሊል ከሄደም በኋላ ወደ ሴሪያም ሄዶ አሁን ፒኩ ላይ መድረስ ባለበት እድሜ ነው በጉዳት ምክንያት ያንን መኖር ያልቻለው። አንዳንድ ሰዎች ለሳሊባ ምናልባት ይሄ በጣም የተለጠጠ ፍርሃት ሊሆን ይችላል። እንዲህ አይነት ተመሳሳይ ሲናሪዮ ግን የተፈጠረው ሳሊባም በሁሉም ዋጋ እዚህኛው የዓለም ዋንጫ ላይ መጫወት ይፈልግ ነበር። ከአርሰናል ጋር ጭምር ይዞት የመጣው የጉዳት መጠን ነው። ከ3 ከ4 ከ5 ወር በኋላ የሚሉ ብዙ ግምቶች አሉ። አሁን ለግምት ክፍት ነው፣ ምክንያቱም አርሰናል ስፔሲፋይድ የሆነ እንደዚህ ነው በዚህኛው ጊዜ ይመለሳል አመቱ ከማብቃቱ በፊት ይላሉ። ለምሳሌ አንዳንድ ክለቦች አሁን ይሄም ለግምት ክፍት ነው። አመቱ ከማብቃቱ በፊት ማለት ከዚህ እስከ ዲሴምበር 31 ማለት ነው አይደል? ግን ያው ረጅም ጊዜ የሚያቆይ ጉዳት እንደሆነ መገመት ይቻላል በእንደዚህኛው አይነት የጊዜ ትመና
አርሰናል እንደዛ ማለት ነው ፎር ኤክስቴንድድ ፔሪድ ግን ሰርጀሪ ያስፈልገውም ነው ያለው እና በትንሹ እስከ ብዙ ግምቶች እስከ ኖቬምበር ድረስ ቢያንስ አይመለስም የሚል ግምት አላቸው። የተጠናቀቀው የውድድር ዘመን ይሄ ፍራክቸርድ ባክ የሚሉ ጀርባው ላይ ስንጥቃት ኖሮበት ጭምር ነው። አርሰናል ለፕሪሚየር ሊግ ዋንጫ በጣም ውጥረት ያለበት የዋንጫ ትንቅንቅ ውስጥ ስለነበር በቻምፒየንስ ሊግም እስከ መጨረሻው ምዕራፍ ተጉዞ ስለነበር የዓለም ዋንጫ ስለሆነ ነው ብዙ ተጫዋቾች የእግር ኳስ ተጫዋችነት ህይወታቸውን ጭምር አደጋ ውስጥ ሊከት በሚችል ህመም ውስጥ ቆይተው ጭምር የሚጫወቱት እና ወደ አሜሪካ የዓለም ዋንጫ መጣ። መገንበት እንደሚቻለው ራዲዮ ሞንቴ ካርሎ ወይም አርኤምሲ የሚባለው የፈረንሳይ ሚዲያም እንደዘገበው የፈረንሳይ ብሔራዊ ቡድን ተጫዋቾች ጭምር ዡል ኩንዴ ለምሳሌ አልፎ አልፎ ቃለ ምልልሶች በሚሰጡበት ጊዜ በጣም ከከባድ ህመም ጋር ካምፕ ውስጥ እንደቆየ ይናገራል። ለምሳሌ ኩንዴ ከሞሮኮ ጋር ጨዋታቸውን ካደረጉ በኋላ በሰጠው ቃለ ምልልስ ከምን አይነት ህመም ጋር ሆኖ ወደ ጨዋታዎች እየመጣ እንደሆነ እናውቃለን፣ ትልቅ ተጋድሎ ነው እያደረገ ያለው የሚል አስተያየት ሰጥቶ ነበር እና እዛ ውድድሩ እየተደረገ በነበረበት ጊዜ በቴክሳስ ባለ አንድ ሜቶዲስት ዩኒቨርሲቲ ትሬኒንግ ሴንተር ነበር ልምምድ ይሰራ የነበረው እና ለተወሰኑ ደቂቃዎች ለፈረንሳይ ብዙሃን መገናኛዎች የፈረንሳይ ብሔራዊ ቡድን ልምምድ ክፍት ሆኖ ነበር። የተቀሩት ተጫዋቾች በሙሉ አብረው ልምምድ በሚሰሩበት ጊዜ እሱ ለብቻው ተነጥሎ ነበር ልምምድ ይሰራ የነበረው። ስለዚህ ለረጅም ጊዜ የቆየ ጫና ያለበት ተጫዋች ነው። ገና 25 ዓመቱ ነው። ብዙ የእግር ኳስ ህይወት አለው ከፊቱ። ደግሞ ተከላካዮች ረጅም ጊዜ ይጫወታሉ። ስለዚህ ቢያንስ 10 ዓመት በጣም በላቀ ደረጃ ለመጫወት የሚያስችል እድል ያለው ነው። ግን ቢሆንም ይሄኛው የውድድር ዘመን ግን ሳሙኤል ኡምቲቲን እንድናስታውስ የሚያደርግ ነው። ኡምቲቲም በዓለም ዋንጫ ላይ በዚህ ሁኔታ ስለነበር የተጫወተው እና በዓለም ዋንጫው ላይ ከፍተኛ ክትትል ሲደረግለት እንደነበር የሚያሳይ ነው። የሚገርመው ልክ የዓለም ዋንጫ ከመጀመሩ በፊት ከዛ የቻምፒየንስ ሊግ የፍጻሜ ጨዋታ በኋላ ሌኪፕ አንድ ሰፊ ዘገባ ይዞ ወጥቶ ነበር። ሳሊባ የጀርባ ጉዳት እንዳለበት የሚያትት ዘገባ ነበር የወጣው። ነገር ግን ያ ዘገባ በተለይ በፈረንሳይ ብሔራዊ ቡድን ካምፕ ወዲያው ነበር የተስተባበለው። አሁን ከ6 ከ7 ሳምንት በኋላ ሆነን ያንን ዘገባ ስናስታውስ ዘገባው በጣም ትክክል ነበር ማለት ነው። የጀርባ ጉዳት ነበረበት። የቻምፒየንስ ሊግ ፍጻሜውንም ከጀርባ ጉዳት ጋር ነው የተጫወተው። እንዲያውም የሌኪፕ ዘገባ የዓለም ዋንጫው ላይጫወት የሚችልበት አጋጣሚ ሰፊ ነው የሚል ነው የነበረው። ስለዚህ በጣም አኪዩሬት ዘገባ ነው ማለት ነው። ያኔ በሌኪፕ በኩል የተጻፈው ሰፊ አርቲክል ነበር አስታውሳለሁ። የፈረንሳይ ብሔራዊ ቡድን ካምፕ ግን ያንን አስተባበለና ይሄ ያው የፈረንሳይ ዓለም ዋንጫ ጉዞ አብቅቷል። የዓለም ዋንጫውም ተጠናቋል። ለአርሰናል ግን ሊፈጠሩ ከሚችሉ መጥፎ የጉዳት ዜናዎች መካከል አንደኛው ነው። ፍርሃት አለ አርሰናልን በተመለከተ። እንደምታውቁት የዓለም ዋንጫው ከመምጣቱን በፊት የአርሰናል ዋና የሚባሉ ተጫዋቾች ባለፉት 2 የውድድር ዘመናት ከባባድ ጉዳቶች ገጥመዋቸዋል። የቡድኑ አምበል ማርቲን ኦዴጋርድ ባለፉት 2 ሲዝኖች ከተጫወተበት ያልተጫወተበት ጊዜ ይበዛል። ብዙ የጉዳት ታሪክ የነበረው ተጫዋች አይደለም። ካይ ሃቨርትዝ በጣም አስደናቂ የፊትነስ ሪከርድ ያለው ተጫዋች ነው። ባለፉት 2 የውድድር ዘመናት በጣም ከባባድ ጉዳቶች ገጥመውታል። የውድድር ዘመኑን አብዛኞቹን ጊዜያት ከሜዳ ርቆ እንዲቆይ ያስገደዱት ጉዳቶች ናቸው እነዚህ። በአርሰናል በርካታ ተከታታይ የፕሪሚየር ሊግ ጨዋታዎችን በመሰለፍ ሪከርድ የያዘው ቡካዮ ሳካ ከዛ ባለፈው በ2024 ይመስለኛል በ2024 ዲሴምበር ወይ በ2025 ጃንዋሪ አካባቢ ከገጠመው ጉዳት በኋላ 4 ወር ነበር ከሜዳ የራቀው። ተመሳሳይ ተጫዋች መሆን አልቻለም ብቻ ሳይሆን በዚህኛው የውድድር ዘመን 4 ወይ 5 ጉዳቶች ገጥመውታል። ወደ ዓለም ዋንጫው እንኳን ሲመጣ ቶማስ ቱኸል ቡካዮ ሳካን የመሰለ ትልቅ ተጫዋች አልጀመረም ጨዋታዎች። ብዙ ጨዋታዎች ከሱ ይልቅ በአርሰናል የሱ ተጠባባቂ ሆነው ኖኒ ማድዌኬ ነበር ጨዋታዎች ይጀምር ነበር። ስለዚህ ጉዳቱ እንዴት ነርስ እየተደረገ እንደነበር የሚያሳይ ነው። ራሱም ከህመም ጋር ሲጫወት እንደነበር ማን ያውቃል፣ ከኢንጀክሽን ጋር እየተጫወተ ነበር ይሆናል ማለት ነው። ግን ሌላ የአርሰናል ትልቅ ተጫዋች ነው። ባለፉት ጥቂት ጊዜያት ጉዳት ከገጠማቸው ተጫዋቾች መካከል አንደኛው የሆኑ አሁን ደግሞ ተራው የዊሊያም ሳሊባ ሆኗል። እንግዲህ እነዚህ 4 ተጫዋቾች ምንም ጥያቄ በሌለ ሁኔታ ላለፉት ጥቂት ዓመታት አርሰናል በሜዳ ውስጥ ላሳየው እድገት ተጠቃሽ ተጫዋቾች ናቸው እና ሁሉም ቀላል ለማይባል ጊዜ ከሜዳ ርቀዋል። አሁን ፍርሃቱ እንደ ዴክላን ራይስ አይነት ተጫዋቾችም እንዲህ አይነት እጣ ፈንታ እንዳይገጥማቸው እንደ ብሩኖ ጊማራይሽ አይነቶቹ ተጫዋቾች በአርሰናል ይፈልጋሉ የሚባልበት አንደኛው ምክንያት ተጫዋቹ በጥራት ካለው ከፍተኛ ጥራት ባሻገር ለሳሊባም ፋታ መስጠት ስለሚያስፈልግ እዚህ የዓለም ዋንጫ ላይ ማነው ለሳሊባ አልኩ ለዴክላን ራይስ በረዶ አድርጎ ጡንቻው ላይ ብዙ ጨዋታዎች ላይ ተናል ሲያስር ለዛ የኖርዌይ ጨዋታ ላይ አሰልጣኙ ቀይሮ ካስወጡት በኋላ ለምንድነው ተቀይሮ የወጣው ተብሎ ሲጠየቁ 3 ቀን በህመም ምክንያት ከአልጋው አልወጣም ነበር የሚል አስተያየት ነበር የሰጠው።
ታስታውሱ እንደሆነ ያ የአርጀንቲና ጨዋታ ላይ 81ኛው ደቂቃ ላይ አርጀንቲና 2 ጎል ከማስቆጠሩ በፊት ተቀይሮ ነበር የወጣው። የመጨረሻዎቹን 10 ምናምን ደቂቃዎች የተጨመረውን ሰዓት ጨምሮ አልተጫወተም። በጣም ቁልፍ የሆነውን የጨዋታውን ምዕራፍ ዴክላን ራይስ ሜዳ ውስጥ አልነበር። እንዲያም ሆኖ ቱሄል የደረጃ ጨዋታ ላይ ያስጀምረውታል። እሱ እንግዳ ውሳኔ ይመስለኛል። ምክንያቱም 1 ደቂቃ ያልተጫወተ ተጫዋች አላቸው እና መጫወት የሚገባው ኮቢ ሜይኑ ይዘውት ሄደዋል። 1 ደቂቃ ሳይጫወት ወደ ሀገሩ የተመለሰ የደረጃ ጨዋታ ነው። ለደረጃ ጨዋታ ምናልባት ከፍ ያለ ግምት ሰጥተው ሊሆን ይችላል፣ ግን ለእንደዚህ አይነት ጨዋታ ከበቂ በላይ የሆነ ተጫዋች ነው። ዩሮ 2024 ላይ የእንግሊዝ ብሔራዊ ቡድን ፍጻሜ ሲደርስ ሁሉንም የጥሎ ማለፍ ጨዋታዎች ከሁለተኛው ዙር ጀምሮ ሩብ ፍጻሜ፣ ግማሽ ፍጻሜ፣ ለፍጻሜ የተጫወተ ተጫዋች ነው። እንግዲህ አንዳንድ ጊዜ አሰልጣኞች ላይ የሚታይ በክለብ አሰልጣኞችም በኩል በብሔራዊ ቡድን አሰልጣኞችም በኩል የሚታይ ሰልፊሽ መሆን ነገር አለ። በቃ ውጤቱን በሁሉም ዋጋ መፈለግ እና ውጤቱን ለማምጣት የበለጠ ዋስትና ይሰጠኛል ብለው እነሱ ያመኑበትን ተጫዋች የመጠቀም የበለጠ ራስ ወዳድነት አለ። ለኔ አሁን በጣም እንግዳ ውሳኔ ነው። ጨዋታውን ጨርሷል። ጨዋታው ላይ መሳተፍ ብቻ ሳይሆን የደረጃውን ጨዋታ ጨርሷል። ለምሳሌ ሃሪኬን አልተሳተፈም፣ 1 ደቂቃም አልተጫወተም። ሃሪኬን ቤሊንጋም ጨዋታውን አልጀመረም። ከቤሊንጋምም ከሃሪኬንም በላይ የጉዳት ኮንሰርን ያለበት ተጫዋች ነው። ግን በአርሰናልም በኩል በተጠናቀቀው የውድድር ዘመን የእሱን ያህል ብዙ ጨዋታ የእሱን ያህል ብዙ ደቂቃ የተጫወተ ተጫዋች የለም እና እነዚህ ባለፉት ጥቂት ዓመታት አርሰናል ብዙ የተጫወቱ ደግሞ የአርሰናል አጫወት ከኳስ ውጪ ብዙ መትጋት የሚጠይቅ ነው። ብዙ ፊዚካል ኢንቨስትመንት የሚጠይቅ አጫወት፣ ብዙ የሚያደክም አጫወት እና ደግሞ ውጥረት አለው በአእምሮም። በተለይ አርሰናል ዋንጫ ማሸነፉ እስኪታወቅ ድረስ መፍታታት ሪላክሴሽን የሚባል ነገር አልነበረም። በደጋፊውም በኩል በተጫዋቾቹም በኩል በአእምሮም የሚያዝል ነው። አርሰናል በፕሪሚየር ሊግ ካሸነፋቸው 25 ጨዋታዎች 14ቱን ጨዋታዎች በአንድ የጎል ማርጅን ያሸነፈው። ስለዚህ ጨዋታዎቹ በሙሉ በምንድነው የስኮር ላይን ጌም ስቴት የሚባል ውጤቱ ያለበት ሁኔታ ከፍተኛ የአእምሮም የአካልም ትኩረት የሚጠይቅ የአእምሮ ትኩረት የአካል ዝግጁነት የሚጠይቅ አጫወት እና አሁን እንዲህ ባለፉት ጥቂት ዓመታት በደንብ ሮቴት ያልተደረጉ ተጫዋቾች በደንብ ያላረፉ በአርሰናል ተጠናቀቀው የውድድር ዘመን ስኳዱ ጥልቀት ደህና ነበር፣ ግን ባለፉት ዓመታት በቂ ስትሬንግዝ ኤንድ ዴፕዝ አልነበረው። ተጫዋቾች ነበሩት 25 ተጫዋቾች ሁሉም ቡድን እንደሚኖረው። ነገር ግን ለዋንጫም እየተፎካከራችሁ ነገር ግን ስታፈራርቁ የመጀመሪያውን 11 ጥራት በማይጎዳ ሁኔታ ማፈራረቅ ለማድረግ የሚያስችል ግን የ25 ተጫዋቾች ስብስብ አልነበረም። በዚህኛው በተጠናቀቀው ሲዝን በንጽጽር ጥሩ ሰፊ ጥልቅ ስኳድ ነበረው። ግን በተመሳሳይ ጊዜ 6-7 ተጫዋቾች የሚጎዱ ከሆነ የስኳዱ ትርጉም ያጣል ማለት ነው። ምክንያቱም በደንብ ሮቴት ማድረግ አትችሉም እና ይሄም ሲዝን እንደዚህ አይነት ችግር የነበረበት ሲዝን ነው እና ሳሊባ በዱራቢሊቲው የሚታወቅ ነው። ቅድም የተጎዱትን የአርሰናል ተጫዋቾች አነሳ። ለምሳሌ ሳካ፣ ኦዴጋርድ፣ ራይስ አይነት ተጫዋቾች በዱራቢሊቲያቸው ባለመጎዳታቸው የሚታወቁ ተጫዋቾች ናቸው። አሁን እንግዲህ ድንገት ባለፉት 2 ዓመታት በከፍተኛ ጉዳቶች ይቸገሩ ያየናቸው፣ ግን እንደዚሁ ዱራብል የሚባል ተጫዋች በቀላሉ ማይጎዳ ተጫዋች ነው የነበረው እና 191 ጨዋታዎች አርሰናል አድርጎ እሱ ወደ አርሰናል የውሰት ቆይታውን አጠናቆ ከመጣበት ጊዜ 191 የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታዎች 163ቱን ጀምሮ አሁን እንዲህ አይነት ተጫዋቾች ብዙ ጊዜ የተለመደ አንድ ምን ያህል ጠቃሚ እንደሆኑ ለማሳየት የምንጠቀምበት የአናሊሲስ አይነት አለ። ንጹህ አይደለም፣ ግን የሆነ አይነት የተጫዋቾችን አስፈላጊነት በተመለከተ የሚሰጠን ምልክት አለ። ይሄ የተጫዋቾቹን አስፈላጊነት በተሟላ ሁኔታ ይገልጻል እያልኩ አይደለም፣ ግን ፍንጭ ይሰጠናል። ያ ተጫዋች ሲሰለፍና ሳይሰለፍ የሚለውን በመክፈል ያቺ የ2022-23 የውድድር ዘመን በጣም ጥሩ መክፈያ ሳምፕል ነች። እሱ የተሳተፈባቸው 27 ጨዋታዎች አርሰናል የ90 ነጥብ ሲዝን እያሳለፈ የነበረበት 27ቱን ጨዋታዎች ብቻ ብትወስዱ እሱ ከተጎዳ በኋላ ባሉት 11 ጨዋታዎች አርሰናል የነበረው ሲዝን የቻምፒየንስ ሊግ ቦታ እንደምንም ለማግኘት ይበቃ እንደሆነ የ69 ነጥብ ሲዝን ነው በመጨረሻው 11 ጨዋታዎች ያሳለፈው። የተቆጠሩበት የጎሎች መጠን በጨዋታ እያላችሁ ሳሊባ ሲኖር ሳይኖር በጨዋታ ይሄን ያህል ጎል 0.7 እሱ ከተጎዳ በኋላ 1.7 ነው የሆነው። የአንድ ጎል ተጨማሪ ጎል ይቆጠርበት ነበር ማለት ነው። አሁን እነዛ ዋንጫ አሳጡት ባልናቸው በነዛ 4 ጨዋታዎች እንኳን በሲቲ 4 በሳውዛምፕተን 3-7 በሁለቱ የሊቨርፑል እና የዌስትሃም ጨዋታዎች 4 ጎል 11 ጎል በ4 ጨዋታ ነበር የተቆጠረበት። መኖሩ ብዙ ያጎርድ ነበር። የበለጠ ግን ያንን የከፋ ያደረገው ያኔ በሱ ቦታ የተሰለፈው ተጫዋች ሮብ ሆልዲንግ የመሆኑ ነገር ነው። አሁን የሮብ ሆልዲንግ የተጫዋችነት መጠን ብቻ አይደለም፣ ቶፕ ክላስ ወርልድ ክላስ ተከላካይ አይደለም፣ በሳሊባ ደረጃ ያለ አይደለም ብቻ ሳይሆን የአርሰናል ጨዋታ ፍጹም ይቀይረዋል። ሮብ ሆልዲንግ በሃይላይት ለመጫወት የሚያስችል አትሌቲክ ፕሮፋይል ያለው ተጫዋች አይደለም።
እሱ ከሳሊባ ጋር ከጋብርኤል ማጋሌሽ ጋር በተጣመረባቸው 4 ጨዋታዎች አርሰናል 11 ጎሎች የተቆጠሩበት። ከዛ በኋላም በብራይተን 3-0 ተሸንፈዋል አስታውሳለሁ። እና በቃ ድንገት ነው ኮላፕስ ያደረገው እና የስፔሲፊክ ነጥቡ እሱ ነው። ያ የስፖርቲንግ ሊዝበን ጨዋታ ላይ ያሰለፈው ሚኬል አርቴታ የዩሮፓ ሊግ ሴሚ ፋይናሊስት ነበር። እዛ ጨዋታ ላይ ተጎዳ እና ከዛ በኋላ በነበሩ ጨዋታዎች ነው ያልተሰለፈው እና ሰዎች ለፕሪሚየር ሊግ ነው ፕራዮሪቲ መስጠት የነበረበት። ያንን የአርሰናልን የውድድር ዘመን ዩሮፓ ሊግ ዲፋይን ሊያደርገው አይችልም ነበር። ዋንጫ የማሸነፍ ትልቅ እድል ነበረባቸው የሚል የውይይት በር የከፈተው እሱ ነው። ግን ሳምፕል ሳይዙን ሰፋ እናድርገው፣ የ4 ሲዝን ሳምፕል ሳይዝ እንውሰድ ካልን ሳሊባ በተሰለፈባቸው ጨዋታዎች አርሰናል በየጨዋታው 2 ነጥብ ያገኝ ነበር ማለት የ86 ነጥብ ሲዝን ነው የሚያሳልፈው ማለት። እሱ ያልተሰለፈባቸው የጨዋታዎች ቁጥር ጥቂት ስለሆነ ለዛ ነው እንደዚህ አይነቱ አናሊሲስ የተሟላ አይሆንም የሚባለው። ምክንያቱም ያኛው ሳምፕል ሳይዝ አነሳ ያለ ሳምፕል ሳይዝ ስለሆነ። ግን እንግዲህ ከ191 ጨዋታዎች 163 ጨዋታዎች ነው ያመለጡት። ከነዛ መሀል ጥቂት የፕሪሚየር ሊግ ጨዋታዎች ናቸው ያመለጡት። በመጀመሪያው የውድድር ዘመን 11 የፕሪሚየር ሊግ ጨዋታዎች፣ በሁለተኛው የውድድር ዘመን ምንም አላመለጠውም። በሶስተኛው የውድድር ዘመን 3 የፕሪሚየር ሊግ ጨዋታዎች፣ ስለዚህ 14 23 ጨዋታዎች ናቸው አንድ ላይ ያለፉት ማለት ነው። የ23 ጨዋታ ሳምፕል ነው የምናወጣው። በእነዚህ 23 ጨዋታዎች 85 ነጥብ 86 ነጥብ ማለት ከሞላ ጎደል ለዋንጫ ብቁ የሚያደርግ ነጥብ ነው ወይ ሲሪየስ የዋንጫ ተፎካካሪ የሚያደርግ ነው ቢያንስ። እሱ ሳይኖር ሲቀር ግን ያለው የአርሰናል የነጥብ መጠን በከፍተኛ ፐርሰንት ይወርዳል። የ76 ነጥብ ሲዝን ነው የሚያሳልፈው እና የቻምፒየንስ ሊግ ቦታን ለማግኘት የሚያበቃ ነው ይሄ። ዋንጫ ለመውሰድ ወይ ለዋንጫ እስከ መጨረሻው ሳምንት የሚያፎካክር አይነት አይደለም። ያን ያህል ልዩነት የሚፈጥር ተጫዋች ነው። በሌሎችም መለኪያዎች የጎል ዲፍረንሱ እሱ ሳይኖር ሲቀር በ43% ይወርዳል። ያኛው ቡድን ከሚያስቆጥረው አርሰናል የሚያስቆጥረው የጎል ልዩነት ማለት ነው። የኤክስፔክትድ ጎል ዲፍረንስ ደግሞ የሚባለው ደግሞ በ35% ይወርዳል። የአርሰናል የነጥብ መጠን በ20% ይወርዳል። 2.2 ነበር የሚያገኘው ለምሳሌ እሱ ሲኖር፣ እሱ ሳይኖር ሲቀር በ20% ያነሰ ነጥብ ያገኛሉ ማለት። እሱ ሳይኖር ሲቀር አርሰናል ጥሩ ቡድን ሆኖ ይቀጥላል። ግን ጥሩ የቻምፒየንስ ሊግ ቡድን የቻምፒየንስ ሊግ ተሳታፊ ቡድን ሆኖ ነው የሚቀጥለው። ግን ከፕሪሚየር ሊግ ቤስት ከዓለም ቤስት የመሀል ተከላካዮች መካከል አንዱን ዘለግ ላለ ጊዜ የምታጡት ከሆነ ግን በጣም ከባድ ችግር ነው የሚፈጠረው እና የዝውውር እቅድን በተመለከተ እንዳልኩት ጀማሪ የመሀል ተከላካይ ማስፈረም ሀሳብ የነበራቸው አይመስለኝም። ስሞች ይጠቀሳሉ። የትኛው ትክክል ነው የሚለውን መቼስ ለመገመት ሁልጊዜ አስቸጋሪ ነው። አንድ ክለብ በአንድ የዝውውር ጊዜ ከ500 ተጫዋች ጋር ስሙ ሊነሳ ይችላል። የትኛው ነው ጄኒውን የሚለውን ግን ማወቅ አይቻልም። የትኛው ነው የምር የሚለውን ማወቅ አይቻልም። የምትደግፉት ክለብ ይሄን ከስንት ተጫዋች ጋር ገና የዝውውር ጊዜው ውስጥ 2 ወር 1 ወር አካባቢ ከ1 ወር በላይ እየቀረው ብዙ ሰምተናል አይደል? ስለዚህ እርግጠኛ መሆን አይቻልም። ግን በተለይ ደግሞ የእሱ የጉዳት ሁኔታ ከታወቀ ረጅም ጊዜ በመሆኑ ምክንያት ከዓለም ዋንጫው በኋላ ዘለግ ያለ የማገገሚያ ጊዜ በሰርጀሪ ይሁን ያለ ሰርጀሪ እንደሚያስፈልገው ይታወቅ ስለነበር ለዚህ ነው አርሰናል ኤዝሪ ኮንሳ አይነቱን ተጫዋች ለማስፈረም ጠንከር ያለ ፍላጎት አለው እየተባለ ያለ። ኤዝሪ ኮንሳ 29 ዓመቱ ነው። ጥሩ ተከላካይ ነው። እንግሊዝ ብሔራዊ ቡድን የመሀል ተከላካይ ነበር። የቀይ መስመር ተከላካይ ሆኖ መጫወት ይችላል። ስለዚህ የዚህ ተጫዋች የሳሊባ መጎዳት እርግጥ ከሆነ በኋላ አርሰናል የዝውውር እቅድ ለውጥ ያደርጋል ወይ? ኦሪጂናል እቅዱ ላይ እንዳልኩት አስዩም አድርገን የመሀል ተከላካይ በቂ ዴብዝ ያለው ቦታ ስለነበር የመሀል ተከላካይ ቢያመጣም እንኳን ለቁጥር ለምሳሌ አንድ ስካይ ላይ የሆነ ጊዜ አንድ ዘገባ አይቼ ነበር። ዲኖስ ማቭሮፓኖስ የሚባለውን የቀድሞ የአርሰን ቬንገር የመጨረሻው ፈራሚ የነበረውን መጀመሪያ ወደ ስቱትጋርት ሄደውን አሁን በቅርብ ዓመታት በዌስትሃም ሲጫወት የቆየውን ተጫዋች የማምጣት ፍላጎት ነበራቸው ሲባል ነበር። አሁን ማቭሮፓኖስ ከመጣ የሚመጣው ለቁጥር ነው። ጀማሪ ተጫዋች አይሆንም። ሳሊባና ጋብርኤል ባሉበት ቡድን ውስጥ አይጀምርም መቼስ። ግን በቂ የሮቴሽን ለምሳሌ በመጠን ቀለል ባሉ በካፕ ኮምፒቲሽንስ በኤፍኤ ካፕ በሊግ ካፕ በአንዳንድ ቀለል ባሉ የፕሪሚየር ሊግ ጨዋታዎች ላይ ለመጫወት ይችል ይሆናል። ስለዚህ ዋናዎቹን ተጫዋቾች ለማሳረፍ እንጂ ሊጀምር የሚመጣ አይደለም። አሁን ግን ለምሳሌ ሳሊባ 3-4 ወር ከሜዳ የሚርቅ ከሆነ የሲዝኑ ዘለግ ያለ ጊዜ ከሜዳ ይርቃል ማለት ነው። ስለዚህ ከፍተኛ ሌቭል ያለው ተከላካይ ሊያስፈልገው ይችላል። ግን እነ ቤን ዋይትንም እነ ቲምበርንም የመሀል ተከላካይ አድርጎ መጠቀም ይችላል። አይ ቲንክ ቲምበር የሚሰለፍ ከሆነ ትልቁ ችግር በአያክስ ተጫውቷል የመሀል ተከላካይ ሆኖ። ማንቸስተር ዩናይትድ ሊያስፈርመው ይፈልግ ነበር በመሀል ተከላካይነት። አርሰናልም ሲያስፈርመው በጊዜው የመሰለን የመሀል ተከላካይ ይሆናል። ብዙ ቦታ መጫወት ይችላል። በሁለቱ የፉል ባክ ቦታዎች የመሀል ተከላካይ ቢያስፈልግ እንዲያውም የአማካይ ተከላካይ ሁሉ መጫወት ይችላል። ቨርሳቲሊቲ ያለው ተጫዋች ነው ተብሎ ነበር። ቨርሳቲሊቲ ያለው ጥሩ ነው። ግን የሳሊባ ፊዚካል እንትን የለውም፣ ቁመት የለውም።
የአየር ላይ ኳሶች ደግሞ መከላከል በተለይ አሁን የቆመ ኳስ ጉዳይ ባለፉት 2-3 ዓመታት ግን ይልቁን በተጠናቀቀው የውድድር ዘመን የፕሪሚየር ሊግ 1/3 ጎል የሚቆጠረው በቆሙ ኳሶች ነው እና ቁመት በጣም አስፈላጊ ይሆናል። በዚህ ጊዜ የአየር ላይ ኳስ የመከላከል አቅም በጣም አስፈላጊ ይሆናል። ሁለተኛ ግን ዋይትም ይሁን ቲምበር ከጉዳት ጋር ነው የሲዝኑን ያጠናቀቁት። ዋይት እኮ ከዓለም ዋንጫ ውጭ ሆኗል በጉዳት ምክንያት እና እሱም ቢሆን ቅድም እንደውም የአርሰናል በቅርብ ጊዜ የተጎዱ ተጫዋቾች ዝርዝር ስጠቅስ አልጠቀስኩት። ባለፉት 2 ዓመታት ጉዳት ብዙ ያስቸገረው ግን እሱም ኤቨር ፕሬዘንት ነበር፣ ሁልጊዜ ጨዋታ የጀመረ የነበረ ተጫዋች ከዓለም ዋንጫ ውጭ የሆነው በዛ የዌስትሃም ጨዋታ በገጠመው ጉዳት ምክንያት ነው። ግን ከዛ በፊትም ብዙ ጊዜ ሲጎዳ የቆየ ተጫዋች። ቲምበርም በተመሳሳይ እንደመጣ 50 ደቂቃ እንደተጫወተ ኤሲኤል ገጠመው። ስለዚህ አንድ ሲዝን አለፈው። ያለፉት 2 ሲዝኖች ላይ ደህና ነበር፣ ግን እንደምታስታውሱት የቻምፒየንስ ሊግ ፋይናልን ሳይቀር አልጀመረም በጉዳት ምክንያት። ከዛ ደግሞ ከዓለም ዋንጫ ስብስብ ውጪ ሆነ። ከሆላንድ ብሔራዊ ቡድን የዓለም ዋንጫ ስብስብ ውጪ ሆኗል። በአንዳንድ ወሳኝ ጨዋታዎች አልተሰለፈም። በጣም ቁልፍ በሆኑ ጨዋታዎች የሲዝኑን የመጀመሪያዎቹን 7 ወራት በጣም በከፍተኛ ደረጃ ሲጫወት የቆየ ተጫዋች ነው። በቦታው ምናልባት የፕሪሚየር ሊግ ምርጥ ልትሉ ትችላላችሁ በነዛ 7 ወራት ውስጥ ባሳየው ብቃት፣ ነገር ግን ተጎዳ። ስለዚህ እነዚህም ቢሆኑ የፊትነስ ኮንሰርን ያለባቸው ተጫዋቾች ናቸው። ለዚህ ነው የአርሰናልን የዝውውር እቅድ ለውጥ ሊጠይቅ የሚችለው። ይሄ ደግሞ በሌሎች ዲፓርትመንቶች ላይ የሚያደርገውን ዝውውር አፌክት ያደርገዋል ወይ ወደሚል ጥያቄ ይወስደናል። አርሰናል እንደ ባለፈው የውድድር ዘመን 8 ተጫዋቾች ያስፈርማል የሚል ግምት አልነበረም እና ባለፈው ክረምት ያስፈረማቸውን ተጫዋቾች ከአመት በፊት ያስፈረማቸውን ተጫዋቾች ካያችሁ በአብዛኛው ፍሎር ሬይዚንግ የሚባሉ ተጫዋቾች ናቸው። አሁን ደግሞ ሲሊንግ ሬይዚንግ የሚባሉ የበለጠ የመጀመሪያውን 11 የሚያሻሽሉ ተጫዋቾች ነው አርሰናል የሚፈልገው። የፕሪሚየር ሊግ ሻምፒዮን ከሆነ በኋላ የቻምፒየንስ ሊግና የሊግ ካፕ ሴሚ ፋይናሊስት ከሆነ በኋላ ከሞላ ጎደል በአብዛኞቹ ውድድሮች ብዙ ርቀት ከሄደ በኋላ ስለሆነ አሁን 11ዱን የሚያሻሽል 1 ወይ 2 ተጫዋች ነው እንጂ የሚፈልገው የዴብዝ አይደለም። አሁን ያኛው ኮሌክቲቭን እንደገና የቡድኑን ጠቅላላ ጥልቀት የሚያሻሽል ዝውውር የተፈጸመበት ጊዜ ነው። እርግጠኞች አልነበርንም ከፈረሙት 8 ተጫዋቾች መካከል የመጀመሪያ 11 ውስጥ መግባት የሚችሉት ዙቢሜንዲ፣ ዮኬሬስ። ከዛ ውጪ ሌሎቹ ተጫዋቾች የመጀመሪያ አሰላለፍ ውስጥ እንደማይገቡ እናውቅ ነበር። ያው በቁጥር ብዙ ናቸው። ተጠባባቂ ግብ ጠባቂ አምጥቷል። ኬፓ፣ ክርስቲያን ሞስኬራ መጥቷል። ክርስቲያን ኖጋርድ መጥቷል። ኖኒ ማድዌኬ መጥቷል። እንዲህ አይነት ተጫዋቾች ናቸው የመጡት እና ኤዜ ግን በሀቨርትዝ ጉዳት ምክንያት ነው ወደ አርሰናል ወደ ዝውውሩ እንዲመለስ የሆነው። ስለዚህ ጠቅላላውን 11 የሚያሻሽሉት ተጫዋቾች ከ8ቱ 50% አይሞሉም ነበር። አሁን ግን የመጀመሪያውን 11 ጥራት የሚያሻሽሉ ትላንት ደግሞ እንዳነሳ ነው አንዳንድ ቴክኒካል ጉድለቶች ነበሩበት አርሰናል። በተለይ በጉዳቶቹ ጊዜ የበለጠ የሚስተዋሉ ቴክኒካል ጉድለቶች ነበሩበት። እሱንም ከፍ የሚያደርግ ተጫዋች ነበር ይፈልግ የነበረው። ስለዚህ የ8 ተጫዋቾች ፊርማ አይደለም። በእርግጥ አሁን ለምሳሌ እንደገና ተጠባባቂ ግብ ጠባቂ አምጥቷል። 3 ግብ ጠባቂ ሊሆን ይሁን አላቅም። ኢሊያ ሜልዬ መጥቷል። ኬፓ ይለቅ ይሆናል አላቅም። ግን ዞሮ 11ዱን የሚያሻሽል ተጫዋች አይደለም። አሁን ሞርጋን ሮጀርስ ይባል ነበር፣ ብሩኖ ጊማራይሽ ይባል፣ ሁሊያን አልቫሬዝ ይባላል። ብዙ ጊዜ የምንሰማቸው ቢያንስ በሚዲያው ላይ የሚመላለሱ ስሞች ናቸው። የአርሰናል ትኩረት የትኛው ላይ ነው እርግጠኛ መሆን ያስቸግራል። እና ክሪስቶስ ዞሊስ የሚባለው ተጫዋች እሱ የበለጠ የስኳር ተጫዋች ነው። ለምሳሌ እሱ ፍሎር ሬዚንግ ምናምን የሚባልም ማለት የስኳር ተጫዋች ነው። ግን ሌሎቹ ተጫዋቾች አሁን 100 ምናምን የሚጠቀሱ 117 ነው የወጣበት። ለምሳሌ ሞርጋን ሮጀርስ ኒውካስል በትንሹ 80 ሚሊዮን ይፈልጋል ነው እየተባለ ያለው ለብሩኖ ጊማራይሽ። ስለዚህ እንደዚህ አይነት ከፍ ያለ የዝውውር ገንዘብ ኮማንድ የሚያደርጉ ናቸው። ባለፈው ክረምት አርሰናል ከ60 ሚሊዮን ፓውንድ በላይ ያወጣበት ተጫዋች አልነበረም። እንደዚህ አይነት ለዛ ነው የሆነ ጊዜ የነበረው ክርክር እኮ እንደ ይስሐቅ አይነቱን ተጫዋች ለምሳሌ ብዙ ተጫዋቾች ከሚያስፈርሙ ይልቅ 3-4 ተጫዋቾች ያስፈረሙበትን ገንዘብ አንድ ይስሐቅ ላይ ቢያውሉት ይሻል ነበር የሚሉ ሰዎች ነበሩ ያን ጊዜ። እሱ ነው ሴሊንግ ራይዚንግ የሚባለው። በቃ አጠቃላይ የቡድኑን 11 ከፍ የሚያደርገው ተጫዋች እሱ ነው። ምክንያቱም በሁለት የፕሪሚየር ሊግ ሲዝን 44 ጎሎች አስቆጥሮ ስለነበር ያው መጥፎ ሲዝን ነው በሊቨርፑል ያሳለፈው። ይሄንን እቅዳቸውን ይጎዳዋል። አሁን ለሳሊባ ተተኪ እንዲሆን ሌላ ተጫዋች የሚያስፈርሙ ከሆነ ያ ተጫዋች ደግሞ ብዙ ገንዘብ የሚጠየቅበት ከሆነ እንግዲህ አሁን አንድ ኮስት ኢፌክቲቭ ሀሳቦች ያሏቸው ይመስላል። ለምሳሌ የጆን ስቶንስ ስም ሲጠቀስ እየሰማው ነው። ጆን ስቶንስ ከማንቸስተር ሲቲ ጋር ያለው ኮንትራት አብቅቷል። ለአጭር ጊዜ ሊሆን ይችላል። ቼልሲም ይፈልጓል እየተባለ ነው። ስለዚህ አርሰናል ብቻ አይደለም የሚፈልገው። 32 ዓመቱ ነው። አርቴታ አብሮት ሰርቷል። የጓርዲዮላ ምክትል በነበረበት ጊዜ በሚገባ የሚያውቀው ተጫዋች ነው። የዓለም ዋንጫው ላይ ጥሩ የዓለም ዋንጫ ነው ያሳለፈው። ግን ባለፉት 2 ዓመታት 20 የፕሪሚየር ሊግ ጨዋታ ብቻ ነው የተጫወተው።
በዚህ በተጠናቀቀው የውድድር ዘመን ከጥቅምት በኋላ ሲቲ ዋንጫውን እንደማያሸንፍ አውቆ ነው አይደለም ከአስቶን ቪላ ጋር የተጫወተው። እና የአስቶን ቪላ ጨዋታ ያው የሱ የሽኝት ጨዋታም ነበር፣ የመጨረሻ የኢቲሃድ ጨዋታቸው ነበር። በዛ ጨዋታ የተሰለፈ በዛ መሀል ግን አንድ የፕሪሚየር ሊግ ጨዋታ ብቻ ነበር የጀመረው በ7 ወር። ባለፉት 2 ዓመታት 20 ጨዋታ ነው የተጫወተው። ግን ሲጫወት ወርልድ ክላስ ትልቅ የእግር ኳስ አእምሮ፣ አስደናቂ ታክቲካዊ ኃላፊነቶችን የመወጣት ቅለት ያለው በተለይ የትሬብል ባሸነፉበት የውድድር ዘመን 2 ቅይጥ ሚናዎችን ያለ ኳስ የመሀል ተከላካይ ከኳስ ጋር ከሮድሪ ጋር ሁለተኛ 6 ቁጥር የመሆንን ትልቅ ታክቲካዊ ብስለት የሚጠይቅ ኃላፊነትን የተወጣበት ብቃት አስደናቂ ነው። ግን ሁልጊዜ በጉዳት የሚፈተን ተጫዋች በመሆኑ ይታወቃል እና ለ3 ለ4 ወርም ቢሆን ተማምናችሁ ታመጡታላችሁ ወይ አላውቅም። ግን ከበጀት አንጻር ግን ኮስት ኢፌክቲቭ፣ ምክንያቱም ለዝውውር የሚከፈልበት ደሞዝ ገንዘብ አይኖርም እና የአጭር ጊዜ ኮንትራት ምናልባት የአንድ ሲዝን ኮንትራት ነው የምትሰጡት። ያው ከአንድ ሲዝን ያነሰ ኮንትራት አይሰጠውም። በቃ የአንድ ሲዝን ኮንትራት ልትሰጡት ትችላላችሁ። እንዲህ አይነት አማራጮች ይከተሉ ይሆናል ወይ ደግሞ እንደ ክርስቲያን ሞስኬራ አይነቶቹ ተጫዋቾች ብዙ ሊሰለፉ ይችላሉ። ጥሩ ተጫዋቷል እንዳልኩት በሳሊባ ደረጃ ያለ ተጫዋች አይደለም፣ ግን በተለይ 10 ሚሊዮን ፓውንድ ለወጣበት ተጫዋች ከተለይ ከኢንቨስትመንቱ አንጻር በተለይ ከወጣበት አነስተኛ ኢንቨስትመንት አንጻር ጥሩ ሲዝን ያሳለፈ። በኋላ በዓለም ዋንጫው ስብስብ ውስጥ አልተካተተም እንጂ ሉዊስ ደላፎንቴ እኮ ጠርተውት ነበር በማርሽ ኢንተርናሽናል ብሬክ ተጫውቷል። እንዲያው እንደዚህ አይነት እድገት ያሳየ የቀይ መስመር ተከላካይ መሆኑ ብዙ ባይመቸውም ግን ጥሩ የተጫወተ እንዲያውም በቻምፒየንስ ሊግ ክቫራትስኬሊያን በመጠኑ ጥሩ ከተቋቋሙ ተጫዋቾች መካከል አንዱ የነበረ ነው። ያ ፍጹም ቅጣት ምት ያሰጠው እሱ እንደሆነ አውቃለሁ፣ ግን ከዛ በፊት ጥሩ ተቋቁሞታል እና መጥፎ አይደለም የሰጠው አገልግሎት። ጥሩ ታክቲካል አእምሮ ያለው በኢንቴሪየር ዲዛይን ኦንላይን ዩኒቨርሲቲ ዲግሪ ያጠና ያለ ሆሊስቲክ የሆነ አፕሮች ያለው ነው ህይወትን በተመለከተ ጥሩ አማራጭ ሊሆን ይችላል። ከዛ ውጭ ግን ያሉት ግን በሙሉ የግራ እግር ተጫዋቾች ናቸው። ቲምበርና ዋይትን ካላካተት እነሱ ደግሞ ፉል ባክም መሆን አለባቸው። ለዛ ለመሀል ተከላካይነት ቦታ የሚፎካከሩ አይደሉም። በቀዳሚነት የቀይ መስመር ተከላካዮች ናቸው። ከዛ ውጭ ግን ፒየሮ ኢንካፒም ሪካርዶ ካላፊዮሪም የመሀል ተከላካይ ሆነው መጫወት የሚችሉ ቢሆንም ግን ሁለት የመሀል ተከላካዮች አንድ ላይ ማጫወት የተለመደ አይደለም። ሁለተኛ የፓሲንግ አንግል ያጠባል። አሰልጣኞች ሜዳውን ማስፋት የሚፈልጉት በግራ መስመር የተከላካይነት ቦታ ላይ የአርቴታ የመጀመሪያው ፈራሚ እኮ ፓብሎ ማሪን የሚባል የግራ እግር የመሀል ተከላካይ። ስለዚህ በግራ ቦታ የግራ እግር፣ በቀኝ ቦታ የቀኝ እግር ተጫዋች መጠቀም ይፈልጋል። በተለይ ከኋላ እየተጫወተ መውጣት ስለሚፈልግ እንደ አርሰናል አይነቱ ቡድን እንደ ኖጋርድ እንደ ራይስ አይነት ተጫዋቾች ከዚህ በፊት የመሀል ተከላካይነት ታሪክ ያላቸው። ራይስ እንዲያውም በአካዳሚ ውስጥ የመሀል ተከላካይ ጆን ቴሪን አይዶል ያደርግ የነበረ ተጫዋች ነው። ኖጋርድም በአንዳንድ የካፕ ጨዋታዎች ላይ መሀል ተከላካይ ሆነው ተጫዋታ በጣም ኤክስትሪም ከሆነ ችግሩ ወደ እነዚህም ተጫዋቾች የአጭር ጊዜ መፍትሄዎች ሜዳ ውስጥ እዛ ቡድን ውስጥ ያሉ መፍትሄዎችን ሊመለከት ይችል ይሆናል። ግን በዝውውር ደግሞ እንዳልኩት እንደ ኤዝሪ ኮንሳ፣ ጆን ስቶንስ አይነት ተጫዋቾች አሉ። ማግዘንስ ለክሮ አይባል ነበር፣ ግን ወደ ቼልሲ መሄዱ አይቀርም። ለአጭር ጊዜ የሚሆን አይደለም ደግሞ እሱ አንደኛ ብዙ ገንዘብ 55 ሚሊዮን ነው የተባለ ያለው ትንሽ ገንዘብ አይደለም። ሁለተኛ 26 ዓመቱ ነው። ከዛ ውጪ እንደ ጆን ማርቲን ጀምፒንግ የሚባል በሪያል ሶሴዳድ እየተጫወተ ያለ ተጫዋች አለ። ማርቲኖችን ይወዳል አርቴታ ከሪያል ሶሴዳድ። ማርቲን ዙቢሜንዲ፣ ማርቲን ኦዴጋርድ አይነት ተጫዋቾችን ከዛ አምጥቷል። ሌላ ማርቲን ያመጣ እንደሆነ አይታወቅም። ግን ባለፉት 2 ሲዝኖች የሶሴዳድ ዋናው ቡድኑ ሲጫወት የቆየ ነው። እንደ ካስቴሎ ሉኬባ አይነት ተጫዋቾችም ከዚህ በፊት ተጠቅሰው ሰምቻለሁ። ግን ሉኬባ የግራ እግር ተጫዋች ነው። ቅድም ያነሳሁትን ነጥብ የሚያጠናክር ነው። 2 የግራ እግር የመሀል ተከላካዮችን ማሰለፍ ብዙ 2 የቀኝ እግር የመሀል ተከላካዮች አይተን እናውቃለን። ችግሩ እዚህ ጋር አንድ ነገር ስለ አምቢፔዳሊቲ ስናወራ የ2 እግር ተጫዋች ስለመሆን ስናወራ የቀኝ እግር ተጫዋቾች በግራቸው በመጠኑ ቢሆን ጥሩ ይጫወታል። የግራ እግር ተጫዋቾች ጊዜ ግን የግራ እግር ተጫዋቾች ግን ብዙ ጊዜ በጣም የግራ እግር ተጫዋቾች ናቸው። ቀኛቸውን ብዙ አይጠቀሙም። ስለዚህ በቀኛቸው ብዙ ፓስ አያደርጉም። አይ ቲንክ ያ አይነት የእግር ባያዝም አንድ ችግር ሊሆን ይችላል፣ የበለጠ ግራኝ መሆን። ስለዚህ በጣም ለዲቴይል ትኩረት ለሚሰጡ አሰልጣኞች እነዚህ ሁሉ ነጥቦች ከግምት የሚገቡ ይመስለኛል። ግን ምንም ጥያቄ የለውም በጣም ትልቅ እጦት ነው። ግን ስጋቱ በዚህ ብቻ የሚያበቃ አይመስለኝም። የራይስ ሁኔታ የሚያሳስብ ይመስላል። የሳካ ሁኔታ በድጋሚ የሚያሳስብ ነው። በዓለም ዋንጫ ግማሽ ፍጻሜ ከደረሱት 4 ቡድኖች በ3ቱ ውስጥ የአርሰናል ተጫዋቾች ነበሩ ከአርጀንቲና በስተቀር። ስለዚህ በቂ ረፍት ያላገኙ ተጫዋቾችን ይዞ ነው ሲዝኑን የሚጀምረው። እንዲያውም አንዳንዶቹ ተጫዋቾች የሲዝኑ የመጀመሪያዎቹ ጥቂት ጨዋታዎች ላይ ላይሰለፉ ይችላሉ። 3 ሳምንት በትንሹ ይሰጣቸዋል። በፕሪሲዝን ላይ አይሳተፉም እና ኤክስቴንድድ የሆነ ረፍት ያስፈልጋቸዋል። ደግሞ በተለይ
በዲስአፖይንትመንትም ልክ ያለ ዋንጫ ፍጻሜ ላይ ደርሶ መሸነፍ ህመም እንደሚፈጥረው ሁሉ ማሸነፍም አንዳንድ ጊዜ ችግር ነው። አርሰናል 2014 ላይ ለዋንጫ ያሸነፉ ጀርመናውያን ተጫዋቾች ነበሩ፣ 3 ተጫዋቾች ፔር ሜርተሳከር፣ ሉካስ ፖዶልስኪ እና ሜሱት ኦዚል ነው። ቶሎ ወደ ሪትም ለመግባት ቸግሯቸው ነበር። በቃ ጫፍ ከወጣችሁ በኋላ እንደገና ከስዋንሲ ጋር የሚደረግ ጨዋታ ላይ ሞቲቬትድ ለመሆን ሊያስቸግር ይችላል። አንዳንድ ጊዜ የሞቲቬሽን ፋክተር መኖሩ እንደተጠበቀ ሆኖ ግን የበለጠ አሳሳቢ የሚመስለው የፊትነስ ያለፉት ዓመታት የጨዋታ ዝለት የአርሰናል ጨዋታውን በሚፈጥረው ውጥረት ምክንያት የጨዋታው ባህሪም የስኮር ላይኑ ባህሪም የጌም ስቴት የሚባለው እሱም ብዙ ችግር ሲያመጣ የቆየ ይመስለኛል። የሳሊባ ብቻውን ስብስብና አሳሳቢ ቢሆንም ለአርሰናል ግን የሌሎችም ተጫዋቾች ሁኔታ እንደዚሁ ምናልባት ለአሰልጣኙ ብዙ እንቅልፍ የሚነሱት ችግሮች ሊሆኑ ይችላሉ። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።